ሰላም ጤና ይስጥልኝ። እቺ አንድ ጥያቄ 9ኛ ክፍል ላይ 10ኛ ክፍል ላይ በሁለቱ ላይ ያጠነጥናሉ ያለች የሂሳብ ጥያቄ ነች። አሁን ለ12ኛ ክፍሎችም ለማትሪክ ጥያቄ ላይ ጠቃሚ እንደምትሆን በማሰብ እስኪ እናያት። እንዲህ ቢሆን ጥያቄው if sin theta 0.75 is given and cos theta 0.25 given ይሆንና then tan 90 minus theta ስንት እንደሆነ ቫልዩን ማግኘት ነው ጥያቄው። ይህን ለመስራት በዚሁ ለብዙ ጉዳዮች የሚፈለጉ ፎርሙላዎች ደብል አንግል ፎርሙላ ዲስትሪቢዩት ሲሆኑ ይህን ይመስላሉ እንደምታዩቸው። ሳይን ኤ ፕላስ ቢ ኤ የሆነ ዲግሪ ነው ቢ የሆነ ዲግሪ ነው ማለት ነው። ኤ ፕላስ ቢ ዲስትሪቢዩት ሲደረግ ሲተነተን ሳይን ኤ ኮስ ቢ ፕላስ ኮስ ኤ ሳይን ቢ በልብ ብላችሁ ይዋት። ከኤ ጋር ሳይንን ከቢ ጋር ኮስ ከዚያ እንደገና በተቃራኒው ይሆናል ማለት ነው። ከኤ ጋር ኮስ ትሆናለች ያቻት እዚህ። እሺ ማይነስ ሲሆን ደግሞ ይሄው ራሱ ነው የሚጻፈው። ልዩነታቸው ምንድነው? ፕላስ ሲሆን ያው ፕላስ እዚህ መካከላቸው የሚሆነው ኮኔክሽን ማይነስ ሲሆን ማይነስ መሆኑ ነው እንጂ ተመሳሳይ ናቸው ማለት ነው ሁለቱ። እሺ ወደ ኮስ ስንሄድ ደግሞ እስኪ ልብ ብላችሁ ይዩት። ኮስ ኤ ፕላስ ቢ ሲሆን ምን ሆነ? ኮስ ኮስ በቃ ኮስ 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 ኤ ኮስ ቢ። እዚህ መጣና ደግሞ ሳይን ሳይን ናቸው። ነገር ግን ልብ ብላችሁ አይታችኋታል። እዚች ጋር ፕላስ ከሆነች እዚች ጋር ማይነስ ትሆናለች። እዚች ማይነስ ከሆነች ደግሞ እዚህ ፕላስ ትሆናለች። እና ልብ በሉኝ እነዚህን ዲስትሪቢዩሽን ደብል አንግል ፎርሙላ ለብዙ ጉዳይ ስለምትፈልጓቸው ያዟቸው። አሁን ወደ ጥያቄው ወደ መስራቱ እንመጣለን ማለት ነው። እንግዲህ እንደምታውቁት ታን ቴታ ማለት ሳይን ቴታ ኦቨር ኮስ ቴታ ነው። የስ በዚህም መሰረት ታን 90 ማይነስ ቴታ ማለት ሳይን 90 ማይነስ ቴታ ኦቨር ኮስ 90 ማይነስ ቴታ ብለን በፍራክሽን ፎርም አስቀመጥ ነው ማለት ነው። ታን ወይም ገለጽ ነው ይሆናል። ከዚያ በኋላ ዲስትሪቢዩት ወደ ማድረግ እንሄዳለን። ምን ብለን ሳይን 90 ማይነስ ቴታን ዲስትሪቢዩት ስናደርጋት ሳይን 90 ኮስ ቴታ ማይነስ ኮስ 90 ሳይን ቴታ ኦቨር ይችን ዲስትሪቢዩት ስናደርጋት ደግሞ ኮስ 90 ኮስ ቴታ ማይነስ ስትሆን ምን ትሆናለች ብያቸዋለሁ። በኮስ ጊዜ ፕላስ። አቀማመጦቹን በደንብ ይዋቸው። ከዚያ ሳይን 90 ሳይን ቴታ። በጣም ጥሩ። አሁን እያመጣን ቫልዩዋቸውን ማስቀመጥ ነው። ሳይን 90 ዲግሪ ስንት ነው? 1 ነው። ያው ኮስ ቴታ ስንት ጊቭን ተሰጥቶናል? ኮስ ቴታ እስኪ መለስ ስንበር ኮስ ቴታ ስንት ነበር የተባልነው? ኮስ ቴታ 0.25 ያው በጣም ጥሩ። ያው ስለዚህ 1 ታይምስ 0.25 ማይነስ አለች አይደል? ማይነስ ኮስ 90 ስንት ነው? 0 ሳይን ቴታ ስንት እንደሆነ አወቅን አላወቅን ቫልዩ የለውም፣ ግን 0.75 ነው። ለምን? በዜሮ ልናበዛው ስለሆነ ድምጥማጡ ይጠፋል። እናም የዚህ ዋጋ 1 ሲባዛ በ0.25 0.25 ሆነ ማለት ነው። ያው እነዚህ መቀነሱ ምን ያደርጋል? ይሄ 0 ሆኗል። ኦቨር እንበል፣ እዚህም ኦቨር እንላለን። እሺ ኮስ 90 ስንት ነው? 0 ዲግሪ። ስለዚህ ኮስ ቴታ ስንት እንደተሰጠ ማወቁ አስፈላጊ አይደለም። በዜሮ ልናበዛው ነው። ነገር ግን 0.5 ነው። ያው 0 ይሆናል። ሲደመር አለ 0 ጋር የሆነ ነገር ተደምራል ራሱ 0 ተደምራል ተደመረ ዋጋ የለውም። እሺ ሳይን 90 ስንት ነው? 1 ያውና 1 ሲባዛ ሳይን ቴታ ስንት ነው? 0.75 ስለዚህ 1 ታይምስ 0.75 0.75 እናም መጨረሻው መልሱ ምን ይሆናል ማለት ነው? 0.25 ኦቨር 0.75 ወይንም ደግሞ በመቶኛ ስናበዛው 25/75 ወይንም ደግሞ
ቼንጅ ቱ ዘ ሎወስት ተርም ስናወርደው 25/75 ማለት 1/3 ማለት ነው። አመሰግናለሁ።